ችግር ፈጠረች። አምነን ብሌንን ከቤት አባረራት። እናት ዛሃራ አብሬ እሄዳለሁ ብላ ቀወጠችው። ሜርሲ ሳትቀር ብሌንን በከባዱ አስፈራራቻት። አንቺ የሰው ባል እምታባልጊ ባለጌ ሴት ነሽ! እንዴት እንደዚህ ታደርጊያለሽ? ምንም ቢሆን እኮ ጀሪ ጓደኛሽ ናት። እናም በድልሽ ልታዝኒ ነው እንጂ የሚገባው እንዴት ሁለተኛ ሚስት ሆነሽ ታድሪያለሽ? ብላ አለቻት። ኧረ እባክሽ ሜርሲ፣ የተሳሳተ ነገር ኑሮ ነው እንጂ በፍጹም እኛ ምንም ነገር አላደረግንም። ለምንስ ነው የማታምኒው? ብላ አለቻት። ይልቁንስ ይህን ሁሉ ለጀሪ ሳልናገርብሽ አንድ ነገር ብታደርጊ ይሻላል ብላ አለቻት። በቃችሁ፣ አሁንስ እያንዳንዳችሁ እየተነሳችሁ እኔን የምትቆጡኝና የምትናገሩኝ ነገር ይበቃችኋል። ምክንያቱም እኔ ራሱ በጣም ሰልችቶኛል ብላ አለች። ምን ማለት ነው? እንዴት ነው የሚሰለችሽ? በቃሽ ሜርሲ፣ እኔ ምንም ነገር ያላደረግኩትን አደረግሽ እየተባልኩ ነው። እውነት ነው፣ ግን ደግሞ እኔ ብቻ ፈልጌ አይደለም። አምነንን እወደዋለሁ፣ አፈቅረዋለሁ። እሱም ስሜት ስላለው ነው እንጂ በእኔ ስሜት ብቻ ተነሳስቶ አይደለም። ስለዚህ አርፈሽ ተቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ደግሞ የራስሽ ጉዳይ ብላ አለች። እውነት እናንተማ አብዳችኋል ብላ ስትል አበርንም አላበርንም እሱ ምንም አያገባሽም ብላ አለቻት። አቶ አምነን ብሌንን እኔ ለዚህ አልጠብቅሽም ነበር። እንዴት ነው እንደዚህ አይነት ሰው የሆንሽው? እኔ አይደለም 10 ልብስ እገዛልሽ አልነበረም እንዴ የሚስቴን ለዛውም እክፍሏ ገብተሽ የምታነሹ ብሎ አላት። አምነን ተረጋጋ እባክህ፣ እኔ ምንም ነገር አላደረኩም። ለምንድን ነው የማታምነኝ? ብላ አለችው። እንዴት ነው የማምንሽ? እስኪ ንገሪኝ። ጭራሽ እባለ ትዳር ቤት ገብተሽ የኔን ቲሸርት አቅፈሽ ተኛሽ። እሱ አልበቃሽ ብሎ ደግሞ ሁለተኛ ነገር ደግሞ ምን አደረግሽ? የጀሪን ቀሚስ ሰረቅሽ። የእውነት በጣም ታሳፍሪያለሽ። እኔ ሳልኳት ብሌን ይች አይደለችም ብላ አለች። ምን? አዎ እኔ ሳልኳት ብሌን በጣም ጨዋና የተረጋጋች ነበረች፣ ግን ደግሞ ይችኛይቱ ሴትዮ ሌላ አይነት ናት ብላ አለች። ምን? ቆይ እናንተ አብዳችኋል እንዴ? አዎ እውነት ለመናገር አብጃለሁኝ። እኔ ባንቺ የተነሳ አብጃለሁ ብሌን ብሎ አለ። አይ አንተማ እውነትም ጤነኛ አይደለህም ብላ ስትለው፣ በቃሽ ከዚህ በላይ ያንቺን እዚህ አጢማንጢስ ነገርሽን መስማት አልፈልግም ብሎ አላት። አምነን እኔ ዛሬውኑ ከዚህ ቤት እወጣልሃለሁ፣ ግን ደግሞ እውነቱን ያወክ ቀን በፍጹም ወደዚህ ቤት አልመለስም ብላ አለች። ምን ማለት ነው? አዎ እንደማልመለስ ካሁኑ ተግባራዊ አድርገህና ወስነህበት እኔ ማባረር አለብህ። እኔ ብሌን አንድ ቀንም ቢሆን የሰው ሀቅ ነክቼ አላውቅም። ተርቤ ተጠምቼ በጣም ብዙ መከራና ስቃይ አይቼ ያደግኩልኝ ነኝ። እናቴን ባጣሁበት ሰዓት እንኳ እርቦኝና ጠምቶኝ ማንንም አልለመንኩም። ታዲያ ከየት መጣና ነው ዛሬ የምለምነው? እስኪ ንገረኝ ብላ አለችው። እሱን ምን አውቅልሻለሁ ብሌን፣ ግን ደግሞ አድርገሽዋል ብሎ አላት። በጣም ጥሩ፣ የእውነት አድርጌውም ከሆነ እጅጉን ደስ ይለኛል። ግን ደግሞ ምንም ነገር እንዳላደረግኩኝ እኔ ራሴ ምስክር ነኝ፣ ራሴው ምስክር ነኝ። በል ለማንኛውም ይቅናህ ብላ አለችው። አዎ ይቅናህ አምነን፣ ግን ታውቃለህ የእውነት ይቺ ሚስትህ መቼም ቢሆን ሰው አትሆንም። እንደዚህ ተንኮለኛና አረመኔ ሚስት ካለችህ መቼም ደስተኛ አትሆንም ብላ አለች። እባክሽ ተረጋጊ፣ ምንም ነገር እንድትናገሪ አልፈልግም ብሎ አላት። አየህ፣ ስለዚህ አንተ ከዚህ በኋላ የኔም ኃላፊነት አይደለህም፣ እኔም ደግሞ ያንተ ኃላፊነት አይደለሁም ብላ ሻንጣዋን ይዛ እሄዳለሁኝ፣ እዚህ ቤት መኖር አልፈልግም ብላ ስትል፣ እናት ዛህራ ምን እያልሽ ነው? አንቺና እኔ እኮ እንደ እናት እና እንደ ልጅ ተዋህደናል። ስለዚህ ለምንድን ነው አልሄድም የምትዩ ብላ አለች። አዎ እሄዳለሁኝ፣ አንቺ ግን እዚህ መቀመጥ አለብሽ፣ ለአምነን ታስፈልጊዋለሽ ብላ አለች። ቆይ አምነን ጋር ተጣልተሽ የለም እንዴ? ለምንድን ነው አሁንም ስለ አምነን የምትናገሪው? አምነን የምትዩ ብላ አለቻት። ታዲያ እኔ ጋር ተጣላ እንጂ ሌላ ማን ጋር ተጣላ? እስኪ ንገሪኝ እናት ዛህራ፣
በአሁኑ እኮ ሰው ያስፈልገዋል። ምንም ቢሆን ደግሞ እናቱ ማለትም የሞተችው እናቱ በጣም ጥሩና መልካም ሴት ነበረች። ቢያንስ ለእሷ ብለን ትንሽ መታገስ አለብሽ ብላ እንግዲህ ብሌንዬ ሻንጣዋን ይዛ ሄደች። አቶ አምነን የብሌን ፍቅር እያቃጠለውና እያንገበገበው፣ ቆይ ማን ነው ትክክል ማን ነው ስህተት? ብሌን አላደረገችው ይሆን ወይስ ሆን ብላ? ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ብሌኔ በጣም ደንግጣ እናት ዛህራ ትልቅ ስህተት ሰራሁ ብላ አለች። ምንድን ነው ልጄ እስኪ ንገሪኝ ብላ ስትል አምነን ክፍል ሂጅ ተኛሁኝ። እንዴ ታዲያ ምን ችግር አለው? ያጋጥም የለም እንዴ? ከሱ የከፋው ነገር የእሱን ቲሸርት ይዤ እንደ መልበስ አድርጌ ተኝቼ ጀሪ ያየችኝ። ወይኔ ጉዴ! አዎ ከዚህ በኋላ ምን እንደምታደርገኝ አላውቅም እና እንደ ዱራችን መሆን አንችልም፣ ባሌን ፈልገሽዋል ብላ አለችኝ ብላ ተናገረች። ግን እኮ ልክ ናት፣ ማለትም ያደረግሽው ነገር ትክክል አይደለም ብሌን ብላ ስትላት እሱን እኮ አውቃለሁ፣ ግን ምን ላድርግ? የመጣልኝ ይህና ይህ ብቻ ነው ማለቴ የለ እናት ዛህራ። እናም ናፈቀኝ። ሲናፍቀኝ ክፍሉን ሳጸዳ በአጋጣሚ የሱን ቲሸርት አይቼ ጠረኑን አሸተትኩኝ። በቃ የተፈጠረው ነገር ይሄ ነው። በዛው እንቅልፍ ወሰደኝ እንጂ አስቤበት አይደለም። እንግዲህ ተረጋጊ፣ እኔም ቢሆን አናግራታለሁኝ ብላ አለች። ጄሪ ትሰሚኛለሽ ብሌን፣ እስከ ዛሬ ዝም ያልኩሽ አውቄ ነው። ከዚህ በኋላ ግን አንቺም ሆንሽ ይቺ ሲፈንም ቦታችሁን መያዝ አለባችሁ። እኔ እኮ የቤቲቱ ባለቤት ነኝ። እናም የአምነን ሚስት ነኝ። እኔ የምላችሁን ነገር በሙሉ የማድረግ ግዴታ አለባችሁ ብላ አለች። እሱ እኮ ልክ ነሽ፣ ታዲያ መች የለብሽማል። ለማንኛውም የፈለግሽውን ነገር አድርጊ፣ ስለዚህ ምንም ነገር አይፈጠርም ብላ ደንግጣ ብሌን ወደ ታች ሄደች። አምነን ጋር ሄደችና ጀሪ እኔ ምልህ እስከ መቼ ድረስ ነው እንደዚህ የምንዘልቀው ብላ አለችው። ምን ተፈጠረ ደግሞ? ምን የማይፈጠር ነገር አለ? እስኪ ንገረኝ ብላ ስትለው እኮ ተናገሪያ። ሴፋንም ሆነች ብሌንም እስከ መቼ ነው እኛ ቤት የሚቀመጡት? በዛ ላይ ደግሞ ቆይ የችግራችንና የሁላችን አብረን አይደል እንዴት ስንካፈል የነበረው? እንዴት እንደዚህ ታያለሽ ጄሪ? ቤተሰብ አይደለንም እንዴ ብሎ ሲላት፣ ምናልባት እኮ የችግሩ ፈጣሪ አንዳቸውም እነሱ ሊሆኑ ይችላሉ። ቤቱ በሙሉ በሰው ተሰብስቧል። በዛ ላይ አያተ ደግሞ ብንቀነስላት ለሷም ለቀለቡም ለምሉም ጥሩ ነው ብላ አለችው። ዋው ደስ ይላል፣ ግን ደግሞ መቼም ቢሆን እኔ እንቀነስ የሚለውን ሀሳብ አልስማማበትም። ግን አንቺን አያቴ በጣም ወዳሻለይ ብሎ አላት አይደለ? አዎ እውነት ለመናገር በጣም ነው የወደደችሽ፣ ምን እንዳደረግሽላት አላውቅም ብሎ ሲላት፣ ልክ ነህ፣ ግን ደግሞ ይኸውልሽ ጄሪ የሰው ልጅ ለማስወጣትም ሆነ አብሮ ለመኖር የሆነ ምክንያት ያስፈልጋል ብሎ አላት። ኧረ እባክህ እንደዛ ከሆነ ታዲያ ምን አልሽኝ? ኧረ ምንም አላልኩም አምነን። እንደዛ ከሆነ ምክንያት አመጣላታለሁ ብላ ከባዱንና ወጥመዱን ያዘጋጀችው እንግዲህ የብሌንን ውዱንና አሪፉን ቀሚስ እሷ ናት። ጦች እበሊን ክፍል ይዛው ሄደችና ከደበቀችው በኋላ ልብሷን መታ ቁም ሳጥኑን ምን ዝርዝር አደረገችው። አምነን መጥቶ ምን እያደረግሽ ነው ጀሪ? እባክሽ እንተኛ ብሎ ሲል ያኔ የሰርጋችን ቀን የገዛነው ውዱና አሪፉ ቀሚስ የት ነው ብላ አለችው። እኔ ምን አውቃለሁ፣ ምናልባት ተቀላቅሎብሽ ይሆናል ከሰው ጋር ብሎ ሲል አይ እና ዛህራ ሁሉንም በአግባቡ ነው የምትጠቀመውም የምታደርገውም እና በፍጹም እንደዛማ ሊሆን አይችልም ብላ አለች። ታዲያሳ ሁሉንም ክፍል እየፈተሽኩኝ ማግኘት አለብኝ። ምን እያልሽ ነው? እንዴት እንደዛ አይነት ነገር ትያለሽ? ቢያንስ እኮ ሁሉንም ይደብራል ማለት ይደብራል፣ እባክሽን ብሎ አላት። አይ ምንም የሚደብር ነገር የለም። ምን ነው ወይስ ደግሞ እኔን አላመንከኝም ብላ አለችው። አረ ለምን እንደዚህ ትያለሽ? ምን ተፈጥሮ ነው? እኔማ አምንሻለሁ ጄሪ፣ ግን ደግሞ
ሂደሽ እዛ ቤታቸውን ስትፈትሽ ደስ አይላቸውም፣ እኛ ሌባ ነን ወይ ብለው ያስባሉ እኮ ብሎ ሲላት አታስብ፣ እሱንማ እነሱ ሌባ ከሆኑ ሆኑ ነው፣ ካልሆኑ ደግሞ ትክክለኛውን ነገር እዛው እናጣራ የለም ወይ ብላ አለችው። እሺ በቃ እያለች ሴፈንና እንዲሁም ሙስጠፋ ክፍል ሂዳ ዛሬ ልብስ ጠፍቶኛል መፈተሽ አለብኝ ብላ ስትል ፈትሺ እንደፈለግሽ አድርጊ ብሎ ቁም ሳጥኑን ከፍታ ፈተሽ አድርጋ የለም ነበር ጄሪ፣ ማንም ቢሆን አያቀላቅልም፣ ምክንያት አንቺ እሆነ ቦታ ጥለሹ ሊሆን ይችላል ብሎ አላት። አይ የትም ቦታ አልጣልኩትም፣ ለማንኛውም ያም ይሁን ይህ እስኪ ወደ ብሌን ክፍል እንሂድ ብላ እየተዘጋጀች እግሯን ገና ከከረፉ ሳታወጣ ሙስጠፋና ሴፈን በከባዱ ነቁባት። እኔ ምልህ ግን ይች ልጅ ጤነኛ ትመስለኛለች? ማለቴ ሆን ብላ የሰውን ትኩረት ለመሳብ የምታዘጋጀው ወጥመድ ይመስለኛል ብላ አለችው። ልክ ነሽ፣ ለካንችም እንደኔ ይታይሻል። ማለቴ ይች ልጅ አንብበሻታል ብሎ አላት። በትክክል የእውነት አሁን እዚህ እንግዳኛ የእሷ ልብስ ምን ያደርግልናል? እስኪ ንገረኝ ብላ አለችው። ይልቁንስ አንቺ ልክ ነሽ፣ ዛሬ ግን ለምንድነው የደበረሽ ሴፈን ብሎ ሲላት ቤተሰብ ኑሮኝ እንደሌለኝ እናት ለሁሉም እናት ነበረች እና ተወኝ እስኪ ብቻ ብላ ስትለው፣ ታዲያ ምን ተፈጠረ? እናትሽ እኮ መልካምና በጣም ደግ እናት ነበረች። ግን ደግሞ አየህ፣ ግን ሁሉም ደግና መልካም ናት፣ ለሁሉ አጉራሽ ናት፣ አጠጭ ናት እያሉ ሰበኩ እንጂ ሌላ ምንም አላደረጉላትም ብላ አለችው። እዩልሽ ምንም ቢሆን እኮ እናትሽ የጻፈላት ይህንን ነበረ፣ ማለቴ ከዛች ቀን አታልፍም ነበር ብሎ ሲላት፣ አይ ሙስጠፋ ተሳስተሃል። ምን ማለት ነው? እመነኝ፣ ምናልባት እማዬ በሰዓቱ ያ ሁሉ ነገር ተደርጎላት በነበር አትሞትም ነበር፣ ግን ሁሉም ካደን። እናም ደግሞ ያው የዲቃላ ብሎ መሰደብ ምን ያህል እንደሚሰብር ታውቃለህ አይደለ? እሱንም አውቃለሁ፣ ግን ደግሞ እባክሽ ተረጋጊ ብሎ አላት። አይ ምንም የምረጋጋውም የማደርገውም ነገር የለኝም፣ እያንዳንዳቸው እበቀላቸዋለሁ ብላ አለች ለሙስጠፋ። ሙስጠፋ ጀሪና ሙስጠፋ ተፋጠጡ። ትሰምኛለሽ? ብሌንን አንድ ነገር አደርጋለሁ የምትይ ከሆነ እኔ ራሴ ነኝ አንቄ የምገልሽ ብሎ አላት። ምን ማለት ነው? አዎ ምን ነው አሁን ደግሞ ከኔ ወደ እሷ ፍቅርህ አገረሸብህ እንዴ? ትሰምኛለሽ? በወዳትና ባፈቅራት ምንኛ ደስ ባለኝ። ምክንያቱም ልክ እንዳንቺ እርኩስና አረመኔ ሴት አይደለችም፣ በጣም የዋህና ሚስኪን ሴት ነች ብሎ አላት። እና ታዲያ ግን ደግሞ ያለ ስሟ ስም እንድትሰጫት አልፈልግም እሺ ብሎ ሙስጠፋ ጀሪን አስፈራራት። አምነን እንግዲህ ብሌንን ባለማመኑ ዋጋ እየከፈለ ይገኛል። ብሌን ከዚህ በኋላ መስመሬን ይይዛለሁኝ ደግሞ ይህን የተረገመ አምነን